ሰላም ቤተሰብ እንዴት አደራችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። ኦ ማይ ጋድ በመጀመሪያ ቪዲዮ መስራት ፈልጌ ነበረ እና ግን የምችል አይመስለኝም። በመጀመሪያ ደረጃ ማርያምን እኔ በጣም ገርማችሁኛል። በዚህ ልክ እንደምትወዱኝ አላቅም፣ በዚህ ልክም እንደምታከብሩኝ አላቅም ነበር። ግን ወይኔ እውነት ለመናገር ላለመናገር ወስኜ ነበር። ግን የሆነ አለ አይደለ ሳትናገሩ መሄድ ምናምን የሚደብር ነገር አለው ብዬ ስላሰብኩኝ ነው የተናገርኩት። እና ግን አረ በመቤቴ በቃ ከጠበቅኩት በላይ ናችሁ፣ ከአቅሜ በላይ ናችሁ። ሲጀመር ነው ፍቅር መሸከም አልችልም። አረ ወይኔ ምንም ሳላደርግላችሁ በዚህ ልክ እንዴት እንደምትወድ እንዴት እንደምታከብሩኝ አላውቅም። መቤቴን አልቻልኩም። ብቻ ቀማታ ጀምሮ የማየው ነገር በጣም እያስገረመኝና በቃ እኔ እንጃ። እግዚአብሔር የተመሰገነ ይሁን። እናንተን የመሰለ አግኝቻለሁ። ጨረቃዎች አመሰግናለሁ። በሄዳችሁበት መቤት የተከተላችሁ እኔ እናንተ እንድትወዱ ብዬ ያደረግኩት ነገር ምንም ነገር የለም። ግን እናንተ በምን መልኩ እንዳያችሁኝና እንዴት እንደወደዳችሁኝ አላውቅም። ይሄን ያክል ክብር እና ፍቅር ለምን እንደምትሰጡኝም አላውቅም። እና ማታ በቃ ማታ እያየው ነበረ ምናምን በማታው በቃ አለቃቅሽ ምናምን ተኛው። ግን ጧት ስነሳ ብሶባችኋል እና ኢንቦክስ ሙሉ ሞልቷል። መልካም ምኞታችሁ ሁሉ አልችልም። ማርያምን እኔ አሁን እዚህ ሀሳብ አስተያየት ልሰጠን የመጣሁት ግን አልቻልኩም። እና ኑሩልኝ፣ ንጹህ ልብ አላችሁ። ማርያምን እንደናንተ ንጹህ ልብ አይቻላቅም። የት እጄ ልጩህ ብጮ ደስ ባለኝና በለቀቀኝ። ብቻ እወዳችኋለሁ። እመቤቴ በሰላም ለሀገራችሁ ታብቃችሁ። የምትወዷቸውን ሰዎች በሰላም አግኝታችሁ እንድታቅፏቸው እግዚአብሔር ይፍቀድላችሁ። እኔም በሰላም ለሀገሬ ያብቃኝ። እኔ አልጠፋም፣ ሀገሬ ብሄድም ሶሻል ሚዲያ ላይ አልጠፋም። ግን ያው እዛ እንደሄዳችሁ ያሉት ነገሮች አሉ አይደል? እነሱን ለማስተካከል በመሞክራቸው ጊዜዎች ትንሽ ልርቅ እችላለሁ እንጂ ሶሻል ሚዲያ ላይ አልጠፋም። መጠፋም የመሰላችሁ ሰዎች አላችሁ ምናምንና በጣም ወዳችኋለሁ ከልቤ እመቤቴ። ለእናንተ የሚሆን ቃል የለኝም። እኔ ታውቃላችሁ ፍቅር መሸከም አልችልም፣ ፍቅር አልችልም እመቤቴ። ሌላ ነገር ልችል እችላለሁ፣ ግን ፍቅር ላይ በጣም ደካማ ነኝና ከልቤ ነው ወዳችሁ፣ ከልቤ ነው አመሰግነው። እመቤቴ ታክብርልኝ። ጭራሽ እኔ አልጠበቅኩም እንደዚህና እኔ የተናገርኩት ኖርማሊ አንዳንዴ እዚህ ጋር እኔ ብዙ ጊዜ መጥቼ ደስ ሲለኝም ሲከፋኝም የሚሰማኝ ስሜት መጥቼ እናንተ ጋር ስለማወራ ዝም ብያችሁ ቢሄድ በቃ ውስጤም ሰላም አይሰማውም። እናንተም ይደብራችኋል ብዬ ስላሰብኩ ነው ኖርማሊ። ኦይ ረሙኒቄ ወይኔ ጉዴ። እና ከልቤ ወዳችኋለሁ። በቃ እና እዚህ ጋር ልናገር የመጣሁት ብዙዎቻችሁ ብሩኬ ላይ ትናንት የሆነች ቃል ይዛችሁ ነበርና ያችን ቃል ላብራራላችሁ ነው የመጣሁት። ማለት በዚህ ሁኔታ በደንብ ማውራት የምንችል አይመስለኝም፣ ግን ትንሽ ልበላችሁና በመጀመሪያ ደረጃ እኔ ጨረቃዎች እንድትነኩብኝ አልፈልግም። ማንኛችሁም ሰዎቹ ነው ማንም ሆኑ ምንም ከልቤ ነው። እኔ እነሱ ሲነኩ ያመኛል። በቃ ብሩኬም ይሁን ቅምጥሌም ትሆን እንዲነኩብኝ አልፈልግም። ምንም አይነት ነገር ያድርጉ ይሁኑ እንደፈለጉ፣ ስለሌላ ሰው አይመለከተኝም። ግን ምክንያቱም ማለት ነው እነሱ ጨዋ ናቸው። እኔ ጨዋ ሰው ወዳለሁ። እኔ እንደዚህ መወዳቸው ጨዋ ስለሆኑ ነው፣ እውነተኛ ሰው ስለሆኑ፣ ጸዴ ሰዎች ስለሆኑ፣ ገባችሁ? ዘመን ያልበከላቸው ልጆች ስለሆኑ አንዳንዴ እንትን ይባላል አይደል? የሆነ ከተበላሽን መሀል ለሆነ አንድ ድንች ኑሮ ከድንቹ መሀል አንድ ድንች ቢበላሽ ሌሎቹን ድንቾች ያበላሻቸዋል ምናምን አይደል? ተያይዘው ይበላሻሉ በጊዜ ያንን የማይረባውን ወይ ደግሞ የተበላሸውን ድንች ካላነሳን። ሶ ግን እዚህ ጋር ምንድነው ማድረግ ያለብን የሚለውን እናንተ ታውቃላችሁን? አይደለም እነግራችሁ። ግን ብሩኬ ትናንት ለምንድን ነው ልጅቱን ባላይም መብቴ ነው ምናምን ሲል የነበረው? ለምንድን ነው የኔ ልጅ እኮ አይደለችም ያላለው እያላችሁ ነበረና እንደምን አንደኛ ይላችሁ የሰው ልጅ በሰዓቱ ሲደሰት ምን እንደሚመልስ አያውቅም፣ ሲናደድ ደግሞ ምን እንደሚመልስ አያውቅም። እሱን ማወቅ አለባችሁ። አንዳንዴ የሆነ ሰው አስቀይሟችሁና እናደዷችሁ አበሳጭቷችሁ
የምትመልሱለት ነገር ጠፍቷችሁ ከዛ ያ ሰው ከሄደ በኋላ ወይኔ እንደዚህ እኮ ነው ማለት የነበረብኝ እንዲህ ብለው ምን ችግር አለው ምናምን ብላችሁ አታውቁም። ሰው እንደዛ ነው። በሰዓቱ ስለተናደደ ቃላት መምረጥ እንትን አይልም ማለት ብሩኬ ታውቁታላችሁ አይደለም? ተናዶ አንዳንዴ በቃ እንዴት መሰላችሁ አስመሳይ አይደለም፣ እውነተኛ ሰው ነው። ለዛ ነው በቃ ምንድነው ያላት እኔ ምን አገባኝ ለምንድነው ማያት ብሏት አልኩ። ግን የኔ ልጅ አይደለችም ለምን አላላትም ምናምን። ለምን እንደዚህ አይነት ቪዲዮ እንደሚሰራ እያወቃችሁ የሆነ እንዳላወቃችሁ አትሆኑ። የኔ ልጅ አይደለችም እንደዚህ ነው እርግጠኛ ነኝ ካለ ለምን እንትን ዲኤንኤ ተባለ? ኦኬ ልጆቹ ኦሬዲ እዛ ጋውን ተገንተው ልጅቷ ጋር እንደዛ እየተባሉ ያሉት የሆነ መጨረሻ ላይ ምን ይዘው ፍንጭ ሊኖር ይችላል። ፍንጭ ስላችሁ መጀመሪያ ላይ የሆነ ነገር ሲጀመር ምን እየተባለ እንደው ምን እየተደረገ እንደው ላይገባን ይችላል። ግን እስከ ቪዲዮ መጨረሻ አሁን ይሄ ፓርቱ የጀመረው እንጂ መጨረሻው አይደለም። እስከ መጨረሻው ዝም ብለን መከተል ማየት። ኦኬ አንዳንድ ነገሮች ላይ የሆነ አንዳንድ ሰዎች አሁን ለምሳሌ የሆነ ነገር በሆነ መልክ ምንድነው ማስረዳት እየቻሉ ነው ያን ነገር መተው እየቻሉ ግን በሆነ መንገድ ሄደው መንገዳቸው የሚበላሽ ሰዎች አሉ። ኦኬ ካነጋገር ስተት ያን ሰው አስቀይመዋለሁ ይከፋዋል ብለው በማሰብ ገባችሁ። ከዚህ በኋላ ብሩኬች ልጅ የሚያቆላምጣት ምን ሚላት ነገር የለም። ምክንያቱም ከዚህ በፊት ነፍሰ ጡር ስለሆነች ነፍሰ ጡር ይከበር ይባላል ምናምን። ሴት ልጅ ነች። ያው ነፍሰ ጡር ስትሆን ታውቃላችሁ ለነፍሰ ጡር ምን ያክል ክብር እንዳለን። ግን ደግሞ ኖርማሊ አሁን ወልዳለች እግዚአብሔር ይመስገን። ሁሉም ሴት ይቅርታ አድርጉልኝና ቀሚስ ስለለበሰ ሴት አይደለም። አሁን እኔ እቺን ልጅና አቅምጥሌን አንድ አድርጌ አላያቸውም ጭራሽ። ስራ ነው አውቃለሁ። ስራ እንደሆነ እያወቃችሁ ምንም አትበሉ አውቃለሁ። ግን እላታለሁ ለምን ገንዘብን አስቀድማ ክብሯን ስለጣለች። ኦኬ ማንም አስገድዶ አንቺ እንደዚህ በይ ይሄን አይነት ሀሳብ ስሪ ብሎ የሚያስገድድ ሰው የለም። ሁሉም ሰው ያመነበትን የተማመነው ነገር ነው የሚያደርገው። ገባችሁ? እሷ ምናበት ፈልገው ነው የምትሰራው። ስለዚህ ሴትነትን ባታሰድቢ ደስ ይለኛል። እኔ ሰው አልጠላም። ለሰው ልጅ ክፋት ጥላቻ ኑሮብኝ አይደለም። ግን በቃ ሴትነትን ባህልን ወግን የሚያበላሹ ሰዎች ደስ አይሉም። በቃ ምንም ማድረግ አልችልም። ይቅርታ አድርጉልኝ እና ብሩኬ በተናገረው ነገር ምንም ብሩኬ ለምን ከፋው ለምን ምናምን አለው። ጎበዝ አክቲንግ ላይ ጎበዝ አንበሳ ጎበዝ ወንድም ይቀጥልበት በርታ። እሱ ነው ያለው ነገር። ከዛ ውጭ ግን ያው ብቻዋን ምናምን እንዳታገኛት ብቻዋን እንዳታገኛት አደራ። ቅምጥል ጡንቻዋን ስታሳዩ እንደዚህ አንዴ ብትገቢላት እኮ ታርፋ ቁጭ ትል ነበር። ብሩኬን ይሰራሉ አንቺ ምንድነው አንቺት እንደዚህ የእጅ ምንድነው የሚባለው እንደዛ ታወጫለሽ አለ። ግን ቅምጥሌ ብሩኬ ሲጨነቅ እሷ ደግሞ ፈታ ታደርገዋለች። እኔ ወርቅ እወዳችኋለሁ። ስለዚህ ብሩኬ እንዳትናገሩት ኦኬ። በሰዓቱ ማለት ያለበትን ነገር ነው ያለው፣ ደግሞ ትክክል ነው። ኦኬ እንደዛ ብሎ ነገሩ ድፍን ካደርገው በአንድ ቪዲዮ አለቀቀው እና ዌክ አፕ ጋይስ ነቃ ነቃ ሞቅ ሞቅ አድርጉት እንጂ እና ለማንኛውም ደህና ዋሉልኝ። ወዳችኋለሁ። ማታም እንደሚለቀቅ አብረን እናያለን። ባይ